ዩናይትዶች ለኤሊት አንደርሰን ዝውውር ከ100 ሚሊዮን በላይ ማውጣት እንደማይፈልጉ እንግዲህ በሰዓት ላይ እየተዘገበ ይገኛል። ዩናይትዶች በተጨማሪ ቱዋሚኒን በአካል ተገኝተው እንደተመለከቱትና ከወኪሉ ጋር አሁንም ቢሆን ያልተቋረጠ ንግግር አላቸው። ተጫዋቹ ከማድሪድ የመልቀቅ እድል ካለው ዩናይትዶች ተጫዋቹን የማዘዋወር ፍላጎት ስላላቸው በቅርብ ርቀት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። የዌስት ሃሙን ቦን ዩናይትዶች በግራ መስመር የአጥቂ ስፍራ ለማጫወት እየተመለከቱት እንደሆነ መረጃዎች ያሳያሉ። የጁቬንቱስን ተከላካይ ግሌሲ ብሬመር ዩናይትዶች አሁን በመሃል ሜዳው እየፈለጉት እንደሆነና ስማቸው ከሱ ጋር እየተያዘ እየተዘገበ ነው። በተጨማሪ ዶርትመንቱ የቀኝ መስመር ተከላካይ ጁሊያን ናይሰር ከዩናይትድ ጋር ስሙ ተያይዟል። እነዚህን ዩናይትድን ስለተመለከቱ አዳዲስ ነገሮች ነግራችኋለሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ብሩኖ ፈርናንዴዝ የጸሐፊዎች የአመቱ ምርጥ አዋርድን እንግዲህ ትላንትና መቀበል ችሏል። ከማይክል ካሪክ እጅ ተቀብሏልና ያን ነገር እንደ ቀላል የምናየው ነገር አይደለም። ከዚህ በፊት ለመጨረሻ ጊዜ በክለባችን ውስጥ ይሄንን አዋርድ ማሸነፍ ቻለው ሩኒ ነበር 2010 ላይ ነው ያሸነፈውና ከአመታት በኋላ ይሄንን ነገር ብሩኖ ፈርናንዴዝ ማድረግ ችሏል። አመቱ ለሱ በጣም አሪፍ ነበረ። ለዩናይትድ በጣም አሪፍ ነገር አድርጓል ብለን መናገር ይችላል። እሱ ብቻ ለዩናይትድ ያመጣው ፖይንቶች 33 የሚጠጉ ፖይንቶችን በብሩኖ ፈርናንዴዝ ማግኘት ይችላልና በ28 ጎል ተሳትፎ ያን ያህል ፖይንቶችን ማግኘት ቀላል አይደለምና ዩናይትድ አሁን ላለበት ደረጃ ትልቅ ሚናም ተጫውቷል። በዚህ አመት ደግሞ በግሉ ጥሩ የሚባል እንቅስቃሴ አድርጓል። ምንም እንኳን አመቱ ሲጀምር ይሄኛው ብሩኖ ፈርናንዴዝ ባይሆንም ከሆነ ጊዜ በኋላ ራሱን ማግኘት ይችላል። እንግዲህ ማይክል ካሪክ ከመጣ በኋላ ደግሞ በ10 ቁጥር ቦታ ሲጫወት ብሩኖ ፈርናንዴዝ ሆኖ ቀጥሏልና ዩናይትዶች በተጨማሪ በብሩኖ ፈርናንዴዝ ላይ እንግዲህ አሁን ላይ እርግጠኛ እንደሆኑ ነው መረጃዎች የሚያሳዩት። ተጫዋቹ በክረምቱ ሲዘውር ሌሎች የሳውዲ ጥያቄዎችን ሊቀበል ይችላል፣ ክለቡን ለቅ ይችላል የሚሉ መረጃዎች ነበሩ። አሁን ላይ ግን ዩናይትዶች እርግጠኛ እንደሆኑና ለብሩኖ ፈርናንዴዝ ኮንትራት ሊያቀርቡለት እንደሆነ ነው የተሰማ የሚገኘው። በክለባችን ከፍተኛው ተከፋይ የሚያደርገውን ኮንትራት ነው ብሩኖ ፈርናንዴዝ ይፈርማል ተብሎ የሚጠበቀውና ተጫዋቹ ሻምፒዮን መሆን ይፈልጋል። የተለያዩ ዋንጫዎችን በዚህ ክለብ ውስጥ ማሳካት ይፈልጋልና የእድሜው ማብቂያ ላይ እየደረሰ እየመጣ ነው። ከዩናይትድ ተጫዋቾች ሲለቁ የተለያዩ ዋንጫዎችን እያሸነፉ ነው። እና ማርከስ ራሽፎርድ የላሊጋ ዋንጫ እያሸነፉ ነው። እና ጄደን ሳንቾ እንኳን የአውሮፓ ሊግ አሸናፊ ሆኗል ትላንትናና ያንናን ተጨምሮ ዩናይትድ ዋንጫ ማሸነፍ የሚችል ቲም መገንባት ማይችል ከሆነ ብሩኖ ፈርናንዴዝ ይሄንን ኮንትራት ይፈርማል ተብሎ አይጠበቅም። ግን ደግሞ በጠረጴዛ ዙሪያ ውይይት እንዳደረጉ ነው የተነገረ የሚገኘውና ብሩኖ ፈርናንዴዝ በሚቀጥለው ሲዝን እንደሚኖር በጣም እርግጠኞች ናቸው። በዝውውሩ ጉዳይ ላይ እንግዲህ ይሳተፋል ተብሎ ይጠበቃል። ዩናይትዶች በዚህኛው የክረምት ዝውውር ትልቅ የሚባል የዝውውር ገንዘቦችን ያወጣሉ ተብሎ ስለሚጠበቅ ብሩኖ ፈርናንዴዝ እንግዲህ ኮንትራቱን ሲፈርም እነዚህ ነገሮች ይመለከታል። ዩናይትድ ለቡድኑ የሚመጥንና ለዋንጫ የሚሆን ስኳድ አይነት ቡድን መገንባት አለበት ብሎ ስለሚያምን ዩናይትዶች በዝውውሩ በደንብ ይሳተፋሉ። ብሩኖ ፈርናንዴዝም በዩናይትድ ቤት ከፍተኛ ተከፋይ የሚያደርገውን ኮንትራት ይፈርማልም ተብሎ ይጠበቃል። ኤሊት ኤደርሰንም እንግዲህ ዩናይትዶች ከ100 ሚሊዮን ፓውንዶች በላይ መክፈል እንደማይፈልጉ ነው በዚህ ሰዓት ላይ የተነገረ የሚገኘው። ዩናይትድ ያን ያህል ገንዘብ ሊያወጣ እንደሚችል በተጫዋቹ በጣም ግልጽ ነበርና ዩናይትድ 100 ሚሊዮንና ከዛ በላይ ማውጣት የማይችል ከሆነ ለካስሜሮ ትክክለኛ ተተኪ ለማግኘት በጣም እንደሚከብደው ግልጽ ነውና ተጫዋቹ አሁን በጣም ፖቴንሻሉ ትልቅ ነው። ተፈላጊነቱም እንግዲህ እንደምናውቀው ነው ማንቸስተር ሲቲ የማግኘት እድል አለው እና ማንቸስተር ሲቲ የዛን ያህል ገንዘብ ለማውጣትም ፍላጎት እንዳለው እናውቃለና ዩናይትዶች ቢያንስ በገንዘብ እንኳን በኤሊት ኤደርሰን ዝውውር የተሻለ ሆኖ መገኘት አለባቸው ብዬ አስባለሁና የተጫዋቹ ምርጫ ሲቲ የመሆን እድል እንዳለው ያወቁ ቢያንስ የተሻለ ገንዘብ አቅርበው ተጫዋቹን ለማዘዋወር ለምን እንደማይሞክሩ ነው እየገባኝ ያለው ነው። እና ካይሴዶን አይተናል በቼልሲ ቤት እስካሁን ድረስ ቼልሲ የተገለገለበት ነው። ከ120 ሚሊዮን ፓውንዶች በላይ ነው ያወጣው ነው። የራይትን መመልከት እንችላለን። አርሰናል 100 ሚሊዮን ያወጣውና ኤደርሰን ላይም ተመሳሳይ ዋጋ ይጠበቅባቸዋል። ተጫዋቹ ትልቅ የሚባል ተጫዋች እየሆነ መጥቷል። ፖቴንሻል አለው ነው። ገና ኤጁም ስንመለከተው ገና ነውና ዩናይትድ እዚህ ተጫዋች ላይ ለምንድነው የዛን ያህል ዋጋ ለማውጣት ያልፈለገው? ሴስኮ ላይ ባለፈው ከ80 ሚሊዮን ፓውንዶች በላይ እንዳወጣ እናውቃለንና ለሊጉ ደግሞ ፐርፌክት የሆነና አሁን ላለበት ለዩናይትድ ችግር ትክክለኛ ከፈር ሊያደርግ የሚችልን ተጫዋች የዛን ያህል ዋጋ ቢጠራበት ኖርማል ነው ብዬ አላስብም። እንግሊዛዊ መሆኑን ተከትሎ የዋጋ ውድነቱ መጋነኑ የሚጠበቅ ነገር ነውና የዓለም ዋንጫ ከመጣ ደግሞ ዩናይትዶች የባስ ዋጋ እየጨመረባቸው እንደሚመጣ በጣም ግልጽ ነው። የዓለም ዋንጫ ፐርፎርማንስ የተጫዋቾችን ዋጋ ይጨምራልም ይቀንሳልም። ደካማ ከሆኑ እንደ ደካማነቱ እንግሊዝ ደግሞ ካላት ስኳድ አንፃር የተወሰነ በዓለም ዋንጫ ተጓዛለች ከምትባል ሀገር ውስጥ ናትና በቋሚነት የሚጀምር ከሆነ ተጫዋቾችን እየጀመረ የሚያደርግ ከሆነ እንቅስቃሴው ዩናይትድ ላይ ሞር ዋጋ የሚያስወድድበት ይሆናል ብዬ አስባለሁና ኤሊት ኤደርሰንም የሚያዘዋውር ከሆነ ዩናይትዶች ከ100 ሚሊዮን ፓውንዶች በላይ ማውጣታቸው የማይቀር ነገር ነው። ወይ ደግሞ ፍላጎታቸውን መቀነስ ነው። የቶናሊ ፍላጎት አሁን አቀዝቅዘውታል በቶናሊ ላይ ያላቸውና ግን ደግሞ ከፍተኛ ዋጪ የሚያስወጣቸውን ተጫዋች የዚህን ያህል እየፈለጉ 100 ሚሊዮንና ከዛ በላይ ማውጣት አንፈልግም የሚሉ ከሆነ የዝውውሩ ጉዳይ ትንሽ ያከብደዋል ብዬ አስባለሁና የኤሊት ኤደርሰን ጉዳይ
ወይ ተጫዋቹ ምርጫውን ካላሳወቀ ዝውውሩ በጣም ሚዛዛ አይነት ዝውውር እንደሚሆን ይጠበቃል። የብራያን ምቤሞን አይነት ዝውውር ተደጋጋሚ አዳዲስ ዜናዎች የምንሰማበት ሲቲ ዩናይትድ የምንሰማበት ሊሆን ይችላል ብዬ አስባለሁ። በተለይ የዓለም ዋንጫው ከጀመረ በኋላ እንደዚህ አይነት ዜናዎች በርከት ብሎ የምንሰማበት፣ ተጫዋቹም ደግሞ በዓለም ዋንጫው ላይ ሆኖ ይህንን ውሳኔ ያስተላልፋል ተብሎ ስለማይጠበቅ በኤሊት ኤደርሰን ዙሪያ ላይ በጣም ረጅም ዜናዎችና ረጅም የሆነ የዝውውር መስኮት የሚፈጅበት ጉዳይ ይሆናል ብዬ አስባለሁ እና ግን ደግሞ ዩናይትዶች በኤሊት ኤደርሰን ላይ ብቻ እዛ ላይ አልቀሩም። ተጫዋቹ ማያገኙት ከሆነ ለካስሜሮ ተተኪ የሚሆን አሁንም ቢሆን አልደከሙም፣ እየፈለገ ነው። የቹዋሜኒ ጉዳይ ላይ በደንብ እየተመለከቱት እንደሆነ ነው የሚያሳየው። በአካል ተገኝተው ተጫዋቹን እንደተመለከቱት ነው እንግዲህ መረጃዎች የሚያሳየው እና ተጫዋቹ አሁንም ቢሆን በማድሪድ ቤት የመቆየት እድሉ ሰፊ ነው። ማድሪድ ተጫዋቹን የመልቀቅ እድል አሁን ላይ ያለውም ሞሪኖ ስለ ቹዋሜኒ ምንም ያሉት ነገር የለም፣ ግን ቫልቨርዴ ማይነካ ተጫዋቹ መሆኑን እንግዲህ ታውቋልና ዩናይትዶች ምንም አይነት ሙከራ እንደማያደርጉ ነው በቫልቨርዴ ላይ የሚጠበቀው። የቹዋሜኒ ጉዳይ ላይ ግን ከወኪሉ ጋር አሁንም ቢሆን ስቲል ንግግር እያደረጉ እንደሆነ ማድሪድ ተጫዋቹን የመልቀቅ እድል ካለው ተጫዋቹን ወዲያው ለማስፈረም ይሞክራሉ ተብሎ ነው የሚጠበቀውና የኤሊት ኤደርሰን ዝውውር እንኳን ባይሰካ ቹዋሜኒ ላይ ችክ ብለዋል። ግን ደግሞ የቹዋሜኒ የመልቀቅ እድሉ ጠባብ ነውና የኤሊት ኤደርሰን የመልቀቅ እድሉ ሰፊ ስለሆነ ዩናይትዶች ይሄን ያህል ገንዘብ አያወጡም ያወጣሉ ሲቲ ወይስ ዩናይትድ እየተባለ የሚገኘውና ቹዋሜኒ በሞሪኖ ተመራጭ ይሆናል አይሆንም የሞሪኖ ውሳኔ ነውና ተጫዋቹን ለመሸጥ ፈቃደኛ ከሆኑ ዩናይትዶች ፈጥነው ውሳኔ እንደሚያስተላልፉ ነው በቹዋሜኒ በኩል እየተነገረ የሚገኘውና ቶናሊ በተሻለ እንግዲህ ቹዋሜኒ ላይ ዩናይትዶች አይናቸውን ጥለው እየተመለከቱት ይገኛሉ። ኤሊት ኤደርሰን እና በቶናሊ መካከል ነበር ዩናይትድ ምርጫቸው ሊሆን የሚችለው እየተባለ ይገኛል። ግን አሁን ላይ ነገሮች በሙላ ወደ ቹዋሜኒ እየመጡ ነው። ኤደርሰን እና ቹዋሜኒ እየሆኑ ነው እና የቶናሊ ነገር ምናልባት የሁለቱም ማይሳካ ከሆነ ዩናይትዶች ካልተቀደሙ የሚመለከቱት ተጫዋች ይመስለኛል እና ካስትል በዝውውሩ ላይ ምን አይነት ነገር ሊያሳየን ይችላል እሱ ሌላኛው ጥያቄ ነውና የኤሊት ኤደርሰን ዝውውር ማይሳካ ከሆነ ዩናይትዶች ትልቅ የሚባል ስራ ነው የሚጠብቃቸው። ለካስሜሮ ተተኪ የሚሆን ተጫዋች ለማግኘት በመሃል ሜዳው ዙሪያ ትልቅ ስራ ይጠበቅባቸዋል ተብሎ ይታሰባሉ ዩናይትዶችና ከፍተኛ ገንዘብ ካላወጡ ግን አሁንም ቢሆን ትልቅ ተጫዋች ማስፈረም እንደማይችሉ በጣም እርግጠኛ ነኝና የመሃል ሜዳው ስፍራ ላይ እንግዲህ አዳዲስ ዜናዎች ሲሰሙ ደግሞ ወደምናወራበት ሳለ ሌላኛው እንግዲህ ያው በሎ በጀት የሚያሰባቸው ተጫዋቾች አሉ። በአነስተኛ ገንዘብ ሊያገኟቸው የሚችሉ የመሃል ሜዳ ተጫዋቾች አሉ። ልክ ካስሜሮን ለመተካት እና ኤሊት ኤደርሰን እየተመለከቱ እንደሆነ ኡጋርቴ የሚለቅ ከሆነ ተመደቡት ተጫዋቾች በተጨማሪ ደግሞ ዩናይትድ ስኳድ ውስጥ ሊያካታቸው የሚችሏቸው ተጫዋቾች እነ ቻርልስ አሉ። በተጨማሪ ደግሞ አዳን ሃኪን አለ። ይሄ ተጫዋች በማይክል ካሪክ ስር ባለፈው በደንብ አውርተንበት ነበርና ማይክል ካሪክ ከሚፈልጋቸው ተጫዋቾችና በዋና አሰልጣኝ ከሆነ ምናልባት በዩናይትድ ማሊያ ልንመለከታቸው ከምንችላቸው ተጫዋቾች ማለት አንደኛው ነው ብለን ስናወራ ነበርና ዩናይትዶች በአነስተኛ ገንዘብ እና ጥሩ አቅም ያላቸው ተጫዋቾች ተብለው ሊያገኟቸው ከሚችሉት የክረምት ዝውውር መስኮቶች ማለት አንደኛው ናቸው። እነዚህ ይሄን ያሉ ዩናይትዶች ድርድር የሚፈጅበት ወይ ደግሞ አለ አይደል ብዙ የዝውውር ወሬዎች የሚያወራበት ነገር አይደለም። ከሁለቱ መርጦ አንደኛውን ማስፈረም የሚችልበት አጋጣሚ ይመስለኛልና ከነዛ ከትላልቆቹ የመሃል ሜዳ ስፍራ ተጫዋቾች ምናልባት እነዚህ ቀድሞ የሚፈረም እድል አላቸው። ሳውዛምፕተንም ሆነ ሚድልስብራው ተጫዋቾቹን ይለቋቸዋል ተብሎ ይጠበቃልና ሶስት የመሃል ሜዳ ተጫዋቾች እንደማስፈረማችን አንደኛው እነዚህ ይሆናሉ ተብሎ ነው የሚጠበቀውና የነዚህንም ጉዳይ በደንብ እንመለከቱ ይሆናል። ግን አሁን ላይ ምርጫዎቹ የዩናይትድ እነዚህ ሁለቱ ሆኖ ቀጥሏል። ሌላው እንግዲህ የግራው መስመር የአጥቂ ክፍል ነው እና ያን ዲያሞንድ በደንብ ተወርታላቸው ነበር ከጃንዋሪ ጀምሮ ስንል ነበር። አሁን ስማቸው ቀዝቅዟል እና የዲዲንም ከኤቨርተን ሰምተን ነበር። አሁን ዩናይትዶች ደግሞ ወደ አይናቸውን ወደ ቦና ዙሯል። የዌስትሃም ተጫዋች እንግዲህ ዌስትሃም መውረዱን ተከትለው ብዙ ተጫዋቾች ሊያጣ እንደሚችል ነው የሚጠበቀውና ዩናይትዶች በግራው የአጥቂ ስፍራ እሱን ለማጫወት እንደሚሞክሩና ከሌሎች ክለብ በተጨማሪ እንግዲህ ዩናይትድም እዚህ ዝውውር ላይ እንደተቀላቀለበት ነው መረጃዎች የሚያሳዩትና 29 ዓመት ነው ዩናይትድ ይህንን ተጫዋች ለምን ፍላጎት እንዳሳየበት አይገባኝም። ሌሎች አማራጮች ብዙ አላቸው። በዋጋ ርካሽ ሊሆን ይችላል። ተጫዋቹ ከዌስትሃም ለልቆ ዩናይትድ ለመቀላቀል ምንም ላይ ከብድ ይችላል። ግን ደግሞ ለስንት ዓመት ያገለግላል የሚለው ነገር ጥያቄ ምልክት ውስጥ የሚገባ ነውና ዩናይትዶች ካላቸው እቅድ አንፃር የ29 ዓመት አጥቂ አምጥተው ሌላ ደግሞ የአጥቂ ስፍራ ለመፈለግ ከአንድና ከሁለት የዝውውር መስኮቶች በኋላ በድጋሚ በገበያው ሊወጣሉ ተብሎ ስለማይጠበቅ የቦን ዝውውር በዩናይትድ በኩል ምናልባት የመጨረሻ አማራጫቸው ይሆናል ብዬ አስባለሁ እንጂ እንደ ተጫዋቹን እንደ ሜን ታርጌት አይመለከቱም ብዬ አስባለሁ። የአንድ አሙዲ ነገር አሁን ላይ ምንም እየተሰማ አይደለም። ዩናይትዶች ለኤሊት ኤደርሰን ዋነኛ እቅዳቸው ላደረጉት እንኳን ተጫዋች 100 ሚሊዮን ማውጣት አልፈለጉም። የአንድ አሙዲ በተመሳሳይ እንደዛ የተዋጋ ነው እየተጠራበት የሚገኘውና በክለባችን እሱን የማየት እድላችን በጣም ጠባብ ይመስላል ከዋጋው አንፃርና ሌሎች የግራ መስመር አጥቂዎች በተመሳሳይ በፕሪሚየር ሊጉ ምናልባት ከሚወርዱ ክለቦች ወይ ደግሞ ከሌላ ሊጎች ይመለከታሉ ተብሎ ይጠበቃልና የቦንስም እንግዲህ አሁን ከዩናይትድ ጋር ተያይዟል። የዝውውር ምን ያህል ይገፋል አይገፋም ቢለው ነገር አብረን የምንመለከተው ነው የሚሆነው። ሌላው እንግዲህ የተከላካይ መስመር ነው። ዩናይትድ በማቲያስ ዴሊት በኩል እንግዲህ
የጉዳቱ ዜና ትንሽ ያሳሰባቸው ይመስላል። በሚቀጥለው ሲዝን ተጫዋቹ ያለ ጉዳት ይቀጥላል። የነ ማርቲኔዝም ጉዳት አሳሳቢ ይሆናል። ሃሪ ማጉዌር ምንም እንኳን 1 ዓመት ኮንትራት ቢፈርምም የአቋሙ ወጥነት ላይኖረው ይችላልና እሱ ስለሚያሳስባቸው ዩናይትዶች የተከላካይ መስመር በክረምቱ ዝውውር ግዴታ ሆነባቸው የማስፈረም እድል ይኖራቸዋል ተብሎ ይጠበቃል። እንግዲህ አንደኛው እንግዲህ ስሙ የተያዘው ከክለባችን ጋር የጁቬንቱስ ተከላካይ ላይሲ ብሬመር ነው። የተጫዋች እንግዲህ በጁቬንቱስ ቤት ወደ ሻምፒዮንስ ሊግ ማይገቡ ከሆነ ክለቡን መልቀቅ እንደሚፈልግ ነው የተነገረ የሚገኘውና ተጫዋቹ ሻምፒዮንስ ሊግ መስራት ይፈልጋል። ጁቬንቱስ ደግሞ ሻምፒዮንስ ሊግ ቦታን የማረጋገጥ ጥሉ አሁን የመጨረሻው የሴሪያ ጨዋታ ላይ ነው የሚወሰነውና ጁቬንቱስ ሻምፒዮንስ ሊግ ቦታ ማያረጋገጥ ከሆነ ተጫዋቹ በክረምት ዝውውር መስኮት የመልቀቅ እድል አለውና ዩናይትዶችም እየተመለከቱት እንደሆነ ዘገበ የሚገኘው። በዚህ ተጫዋች ዙሪያ ዩናይትድ ብቻ ሳይሆን ሊቨርፑልም እየተመለከተው ነው። ባለፈውም የቫን ደ ቬን ጉዳይ ሊቨርፑልም ተጫዋቹን እንደሚፈልገው እንግዲህ አውርተንበት ነበር። ቶተንሃም ይወርዳል አይወርድም በሚለው ዙሪያ ላይና አሁን የመውረድ እድሉ ጠባብ ይመስላል። አንድ ጨዋታ ቀርቷል። 2 ነጥብ ፖይንት ዲፈረንስ አላቸውና አቻ ይበቃቸዋል። ስለዚህ ቶተንሃም ተጫዋቹን ይለቋል ተብሎ ስለማይጠበቅ ዩናይትዶች ሌሎች አማራጮችን ይመለከታሉ ተብሎ ይጠበቃልና አሁን ላይ እንግዲህ የጁቬንቱስን ተከላካይ ነው እየተመለከቱ የሚገኙት። ተጫዋቹ ቻምፒየንስ ሊግ ቦታን ጁቬንቱስ ማያረጋግጥ ከሆነ የመልቀቅ እድል ስላለው ዩናይትዶች ያገኙታል ተብሎ ይጠበቃል። ግን ደግሞ በቀላሉ የሚያገኙት ተጫዋች እንዳልሆነ በጣም ግልጽ ነው። ኮንትራት ላይ ያለ ተጫዋች ነው። ዩናይትዶች ከሱ በተሻለ እንደውም ማርከስ ኔሲን ቢመለከቱ ለኔ በጣም የተሻለው ነው ብዬ አስባለሁና ፕሪሚየር ሊግ ላይ ልምድ ያለው ነው። ከጁቬንቱስ ተጫዋች ጋር ተመሳሳይ የሆነ እድሜ ላይ የሚገኙ ናቸውና ተጫዋቹ ደግሞ ፍሪ ኤጀንት ነው፣ ነፃ ነው። የዝውውር ምንም አይነት ገንዘብ የሚያወጡበት አይደለምና ማርኮስ ኔይሰን የማግኘት እድል ካላቸው ከጁቬንቱስ ተጫዋች በጣም የተሻለ ነው ብዬ አስባለሁና ሊመለከቱት የሚችሉት በቀላሉ ሊያገኙትና ፕሪሚየር ሊጉ ላይ ልምድ ያለው አመቱን ሙሉ በጥሩ መንገድ ፐርፎርም ሊያደርግ የሚችል የበርንማውዝ ደግሞ የአመቱ ምርጥ ተጫዋች ሆኖ የጨረሰ ነውና ዩናይትዶች ከጁቬንቱስ ተከላካይ በተሻለ ይሄን ቢመለከቱት በነፃ የሚያገኙት ከወጪ ማያስወጣቸው የዝውውር ገንዘብ የሌለው ተጫዋች ስለሆነ ምርጫቸውን ቢቀይሩ እንደኔ በጣም አሪፍ ነው ብዬ አስባለሁና ግን የመሃል ተከላካይ በክረምቱ ዝውውር መስኮት መመልከታችን የማይቀር ይመስላል፣ ግዴታ የሚሆንባቸው ይመስለኛልና በእነዚህ ተጫዋቾች አሁን ባሉን የመሃል ሜዳ ተጫዋቾች በጉዳት ዜና ዩናይትድ በሚቀጥለው ሲዝን በጥሩ ሁኔታ ይቀጥላል ማለት በጣም ከባድ ነውና የሄቨን እና የሌኒሮ እድሜንም ተከትሎ እንግዲህ አስተማማኝ ስላልሆነ ስለዚህ ዩናይትዶች በክረምቱ ዝውውር መስኮት የመሃል ተከላካይ ማስፈረም ግዴታ ሊኖርባቸው ይችላል። ትልቅ ተጫዋች ላንሰማ እንችላለን፣ በዋጋ ውድ የሆነ ተጫዋች ላንሰማ እንችላለን። ግን እንደዚህ በዋጋ ረከስ ያሉ እድሜያቸውም የተወሰነ በ29 እና በ30 መካከል ያሉ ተጫዋቾችን ልንሰማ የምንችልበት አጋጣሚ በጣም ሰፊ ነው። እስቲ በደንብ እንሰማዋለን። የዝውውሩ ጉዳይ በደንብ ከጠለቀ የምንመለከተው ነው የሚሆነው። ሌላው እንግዲህ ከዛው ከተከላካይ መስመር ሳንወጣ በቀኙ የተከላካይ መስመር እንግዲህ የማዝራዊ መቆየት አለመቆየት ዩናይትዶች ሌላ ተጫዋች እንዲመለከቱ ሊያረጋቸው ያስገድዳልና አሁን ዩናይትዶች የዶርትመንቱን ተከላካይ ጁሊያን ናይልሰንን እየተመለከቱ እንደሆነ ነው መረጃዎች የሚያሳዩት። ግን ደግሞ ዩናይትዶች በማዝራዊ የዝውውር ጉዳይ ላይ የተመረኮዘ ነው እንጂ ተጫዋቹን ያመጡታል ማለት አይደለም። ጁቬንቱስ ማዝራዊን እየፈለጉ እንደሆነ አንዳንድ መረጃዎች ያሳያሉ። ማዝራዊ በክለቡ ደስተኛ ነው። ዩናይትዶችም ማዝራዊን በስኳድ ውስጥ ማቆየት ይፈልጋሉ። ግን ደግሞ ተጫዋቹ የመልቀቅ እድል ካለው የዶርትመንቱን ተጫዋች እየተመለከቱ እንደሆነ ነው የሚያሳየውና ማዝራዊ በዚህ ዓመት የጉዳት ዜና እሱ መጥፎ የሆነበት ተጫዋች ነው። ከዚህ ቀደም በነበረው ሲዝን ኦልሞስት 33 ጌሞችም የተጫወተና በቋሚነቱ ብዙ እድል ያገኘ ተጫዋች ነበርና በዚህኛው ሲዝን ግን ሲዝኑ ሲጀመርም ጉዳት ነበረበት፣ መሀል ላይም ጉዳት እያሰቃየው ነበር። ኦልሞስት በዳሉ ነው ይሄንን ሲዝን የጨረስነው ማለት እንችላለንና የሚቀጥለው ሲዝን ፊት ከሆነ ማዝራዊ ለዳሉ ተቀያሪ አሪፍ ይሆናል ብዬ አስባለሁና ዩናይትዶች ግን እንደ አማራጭ ጁሊያንን እየተመለከቱ እንደሆነ ነው እየተነገረ የሚገኘውና ዳሎም በዚህ በኩል የሞሪኖ ነገር አሁን ላይ በደንብ ጠንከር ብሎ እየመጣ ነውና በአመቱ መጨረሻ ማድሪድ ከካርቫልድ ጋር እንደሚለያይ እርግጥ ሆኗልና ለአሌክሳንደር አርኖልድ ተቀያሪ የሚሆን ከሱ ጋር ሊፎካከር የሚችል ተጫዋች ማስፈርን ይፈልጋል። ሞሪኖ ደግሞ ዳሎን ያቁታል። ለዛ እንግዲህ ዳሎን እየተመለከቱ እንደሆነ ነው እየተነገረ የሚገኘው። ማይክል ካሪክ ተጫዋቹ እንዲሸጥ አይፈልግም። ዩናይትዶችም ተጫዋቹን ይሸጡታል ተብሎ አይጠበቅም። የገበያ ዋጋ ወደ 30 ሚሊዮን ነው። ዩናይትዶች በዳሎ ሌቭል የሚሆን ተጫዋች እስካላገኙ ድረስ ተጫዋቹን ይለቁታል ተብሎ አይጠበቅም እና እንደ ቀልድ የጆዜ ሞሪኖ ፍላጎት በዳሎ ላይ ያለው ጠንከር ብሎ እየመጣ ይመስላልና ዩናይትዶች የቀኝ መስመር ተከላካይ መመልከታቸው የማይቀር ነገር ይመስላልና ዳሎ በዚህ የክረምት ዝውውር ዩናይትድን ይለቃል አይለቅም የራሱ ፍላጎትም ተጨምሮበት እንግዲህ ዩናይትድም ሆነ ማይክል ካሪክ ዳሎ ላይ መልቀቅ ፍላጎት እንደሌላቸው ግን ደግሞ በማድሪድ እና ጆዜ ሞሪኖ በዳሎ ላይ ፍላጎት እንዳላቸው ነው መረጃዎች የሚያሳዩት። አዳዲስ የተሰሙ እንግዲህ ዝውውር ዜናዎች እነዚህ ናቸው። በሚቀጥለው ቪዲዮ እንገናኛለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።